በፈረንሳይ ከፍተኛ ሙቀት ጋር በተያያዘ ከ2000 በላይ ተጨማሪ ሞቶች ተመዘገቡ። ፈረንሳይ ባለፈው 2 ሳምንት ከ2000 በላይ ተጨማሪ ሞቶች መመዝገባቸውን አስታውቃለች። ይህ የተመዘገበው በአውሮፓ ከፍተኛ የሙቀት መጠን በተመዘገበበት የአውሮፓውያኑ ሰኔ ወር የመጨረሻ ሳምንት ነው። በዚህ ሳምንት ከፍተኛ ሙቀት ጋር ተያይዞ የሞቱ ሰዎች ቁጥርም ቀድሞ ከነበረው ሳምንት ጋር ሲነጻጸር 29 በመቶ ጨምሯል። በፓሪስ ብቻ የሟቾች ቁጥር 62 በመቶ መጨመሩ ተገልጿል። የፈረንሳይ ጤና ሚኒስትር ስቴፌን ሪስት እድሜያቸው ከ45 ዓመት በላይ በሆኑ ሰዎች ሞት መጨመሩን ገልጸዋል። በፈረንሳይ ሰኔ 24 አማካይ ሞቃታማ ቀን ሆኖም አልፏል። የሙቀት መጠኑ በመዲናዋ ፓሪስ 41 ዲግሪ ሴንቲግሬድ የነበረ ሲሆን ግማሹ የአገሪቱ ክፍል በቀኝ ማስጠንቀቂያ ዞን ውስጥ ገብቷል። ዩናይትድ ኪንግደም ጨምሮ በሌሎች የአውሮፓ ክፍሎችም ሙቀቱ ያየለ ሲሆን አዲስ ሞቶችም ተመዝግበዋል። የአየር ንብረት ትንበያ ባለሙያዎች በሚቀጥሉት ቀናት በአህጉሪቱ ከፍተኛ የሙቀት መጠን እንደሚኖርም አስጠንቅቀዋል።